ችን መላከ ብስራት መምህር አብርሃም ከበደ፣ የደብራችን ዋና አስተዳዳሪ ክቡር መጋቤ ሥርዓት መምህር አሰፋ፣ ክቡር መጋቤ ሐዲስ መምህር ሰናይ፣ ክቡር መምህራችን መላከ ሕይወት መምህር ንጉሴ ባወቀ፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ አሃው ዲያቆናት፣ ሁላችሁ የእግዚአብሔር ልጆች በእግዚአብሔር ፍጹም የሰላምታ ቃል እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን በምሕረቱና በቸርነቱ ኃጢአታችንን ይቅር ብሎ ትቶ የቤተ መቅደሱን በር ከፍቶ ወደ ቤቱ ወደ አውደ ምሕረቱ እንድንገባ የተገባን አድርጎ ስለጠራን በፊቱ ስላከበረን ክብርና ምስጋና ለተቀደሰው ስሙ ይሁንልን። የማምላክ የወላዲተ አምላክ የድንግል ማርያም እናትነት አማላጅነት የቅዱሳኑ ምልጃና በረከት ከሁላችን ጋር ይሁንልን። ይህንን የሰንበት ማለዳ በወንጌል አገልግሎት በምስጋና እንድንፈጽም እንድናከናውን ስለፈቀደልን በድጋሚ ስሙ ይክበር ይመስገንልን። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ። አምላካችን እግዚአብሔር በደሙ ያጠበን ከኃጢአታችን ሁሉ ያነጻን የትንሣኤውን ብርሃን ያሳየን ደግሞም ለበዓለ ዕርገቱ በሰላም ያደረሰን ክብርና ምስጋና ለስሙ ይሁንልን። ከዚህ በመቀጠል የዛሬውን አገልግሎት የወንጌል ትምህርት የሚያገለግሉን ቃሉን የሚነግሩንና የሚገስጹን ክቡር መምህራችን መላከ ሕይወት መምህር ንጉሴ ባወቀ ይሆናሉ። ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ብስራት መምህር አብርሃም ከበደ የዚህ ታላቁ ደብር አስተዳዳሪ፣ ክቡር መምህራችን መጋቤ ሥርዓት መምህር አሰፋ የደብራችን ዋና ጸሐፊ፣ የደብሩ የስብከተ ወንጌል ኃላፊ መምህራችን መጋቤ ሐዲስ መምህር ሰናይ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አባቶች ካህናት፣ ወንድሞች ዲያቆናት፣ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች፣ የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ወዳጆች እንደምን አደራችሁ? የእግዚአብሔር የአምላካችን ስም ለዘላለም የተመሰገነ ይሁን። እንደተነገረው
በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የታጠበች ምድር ልባችን፣ አእምሮአችን፣ ነፍሳችን ንጹሕ ሆና ታጥባ ፋሲካን ደግሞ ታደርጋለችና እንደገና በዚህ በበዓለ ሀምሳው የፋሲካውን ነገር የትንሣኤውን ነገር እንድንነጋገር በቤቱ የሰበሰበን ክብርና ምስጋና ለአምላካችን ይሁን። ዛሬ በቤተ ክርስቲያን ከተነበበው የእግዚአብሔር ቃል ከወንጌሉ ደግሞም በልበ አምላክ በቅዱስ ዳዊት ከተነገረው ከመዝሙሩ አንስተን የእግዚአብሔርን ቃል ለጥቂት ደቂቃዎች እንነጋገራለን። ወኢያሂጦሙ እምዘፈቀዱ ከወደዱት አላሳጣቸውም። የዮሐንስ ወንጌል መዝሙረ ዳዊት መዝሙር 78 ቁጥር 29 ላይ የሚገኘው ኃይለ ቃል ነው። ልበ አምላክ ቅዱስ ዳዊት በመዝሙሩ ከወደዱትም አላሳጣቸውም ብሎ ይናገራል። እንግዲህ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በጥብርያዶስ ወንዝ ዳርቻ በዚያ ሲገለጥላቸው ለሶስተኛ ጊዜ እንደነበረ ያስረዳል። ጌታችን መድኃኒታችን ኢየሱስ ክርስቶስ ገና ከእናታችን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ደግሞ ሙቶ በመቃብር አድሮ ተነስቶ ለእኛ ቤዛ ከመሆኑ አስቀድሞ ከብዙ ዓመታት በፊት ልበ አምላክ ቅዱስ ዳዊት የተናገረው ነው። ጌታችን የዛሬውን ዕለት በጥብርያዶስ ባህር ዳርቻ ከያዙት ዓሣ እንዲመገቡ የሰጠበትን ጊዜ አስቀድሞ ልበ አምላክ ቅዱስ ዳዊት በመዝሙሩ ይህንን ዕለት ይህንን ጊዜ አይቶ ተናገረ። ምን ብሎ? ከወደዱትም አላሳጣቸውም። ይሄ የደቀ መዛሙርቱ ሕይወት ብቻ ሳይሆን የኔና የእናንተንም ሕይወት የሚያመለክት ነው። ይልቁንም ደግሞ በሰው ልጅ ሕይወት ውስጥ እግዚአብሔር አስቀድሞ የሚሰጠውን ዋና ዋና ፍላጎት ሰዎች በልተው እንዲጠግቡ የሚያደርጋቸውን አስቀድሞ የምግብን ፍላጎት ደግሞም የመብላትና የመመገብ አምሮት የወደዱትን ደግሞ የሚሰጥበትን መንገድ እግዚአብሔር በሰው ሕይወት በሰው ልቦና ውስጥ እንዴት እንደሚያስቀምጥ የሚናገርበት ነው። ልበ አምላክ ቅዱስ ዳዊት እንዲህ ብሎ ይጀምራል። በሉ እጅግም ጠገቡ፣ ምኞታቸውንም ሰጣቸው፣ ከወደዱትም አላሳጣቸው። ይሄ እንግዲህ የቅዱስ ዳዊት ዋናው የሕይወት ምንጭ ማን መሆኑን ደግሞም የእርካታና የፍላጎት የሰውን ውስጣዊ ማንነት የሚከፍት እግዚአብሔር መሆኑን ደግሞም የማድረግ ኃይልን በሰው ውስጥ የሚያስቀምጥም እግዚአብሔር መሆኑን የሚያሳይ ነው። የመብልና የመጠጥ ምንጭ እግዚአብሔር ነው። ክብርና ምስጋና ለእግዚአብሔር ይሁን። መቼም ዛሬ በሕይወታችን የሚመስለን የሁሉ ነገር ምንጭ የሚመስለን የኛ ገንዘብ፣ የኛ ጊዜ፣ የኛ ጤንነት፣ የኛ ሀብት፣ የኛ ሁለንተና የሁሉ ምንጭ ይመስለናል። አይደለም። የሁሉ ምንጭ እግዚአብሔር ነው። እግዚአብሔር ሁሉን የሚሰጥ አምላክ ስለሆነ ለዚህ ነው በሉ እጅግም ጠገቡ። የሰጣቸው ምንጭ የሆነው የመገባቸው እርሱ እግዚአብሔር መሆኑን ለእስራኤል በምድረ በዳ ምግብ ባጡ ጊዜ ከሰማይ መናን አውርዶ የመገባቸው ከዓለቱ ምንጭን አፍልቆ የመገባቸው እግዚአብሔር መሆኑን የሁሉ ምንጭ እግዚአብሔር መሆኑን የሚያሳይ ነው። ይሄም ብቻ አይደለም። የመመገብና የመጠጣት ምኞት፣ እርካታ ከእግዚአብሔር የሚመጣ ነው። ሰው ያገኘውን ሁሉ የሚበላው ማን እርካታን ሲሰጠው ነው? እግዚአብሔር። በሕይወቱ ጤንነትን ሲሰጠው፣ ውስጡን ሲከፍትለት፣ እግዚአብሔርን ሲያደርግለት ልበ አምላክ ቅዱስ ዳዊት ይሄንን ምን አለ? ምኞታቸውንም ሰጣቸው፣ ፍላጎታቸውን ሰጣቸው፣ የወደዱትን እንዲመገቡ አደረጋቸው። በምድረ በዳ የነበሩ እስራኤላውያን በኋላ ነው ችግሩ ክፋቱ ከእግዚአብሔርና ከፈቃዱ ከበሉ ከጠገቡ በኋላ እንደ ይሁዳ ተረከዝ ማንሳት ሲመጣ የዚያን ጊዜ ግን ገና ምግቡ በአፋቸው ሳለ ብሎ ይቆጣል እግዚአብሔር። አያቸው። እግዚአብሔርን ማማት የምንጀምረው የሰጠንን በረከት በልተን ሳንጨርሰው ነው ማማት የምንጀምረው። በሉና ጠገቡ አለ፣ ምኞታቸውን ሰጣቸው፣ ከወደዱት አላሳጣቸውም አለ። ከፈለጉት ቅድም እንዳልኳችሁ አስቀድሞ ምንጭ መሆኑን ያሳያል። ከዚያ ምኞትና እርካታን ከዚያ ፍላጎትን የማድረግ ኃይልን በሰው ውስጥ ያስቀምጣል።
እና ለነዚህ ሁሉ ሰጣቸው። ከምንም ከፈለጉት ከተመኙት ከወደዱት አላሳጣቸውም። አምላከ ቅዱሳን አሁንም ከኃጢአት በቀር የልቦናችንን ሐሳብ ይፈጽምልን። ሁልጊዜም በቤቱ የምንመጣው ይሄንን ነው። በተለይ የልቦናችንን ሐሳብ የምንጠይቀውን የምንለምነውን እንዲሰጠን ለመጠየቅ እና በዚህ ክፍል ላይ እንግዲህ ቅዱስ ዮሐንስ በወንጌሉም የጻፈው እግዚእነ ውእቱ ይሄንን ሁሉ ያደረገ ማን ነው ብሎ ለሚጠይቅ ሰው፣ ይሄንን ሁሉ የሚሰራ ማን ነው ብሎ ለሚጠይቅ ሰው እግዚእነ ውእቱ ጌታ እኮ ነው አለ። በዮሐንስ ወንጌል ምዕራፍ 21 ቁጥር 7 ላይ ጌታ እኮ ነው። ምን ያደረገው? ቀድሞ ሐዋርያትን የመረጠ በሰው የፍቅር ሐሳብ በፍቅር ገመድ ተስቦ ከሰማይ የወረደ ይህንን ሁሉ ለሰው ዋጋ የከፈለ የፍቅር ውጤት የሆነውን ሞትን እስከ መጎንጨት ድረስ የሞትን ጽዋ እስከ መጠጣት ድረስ የደረሰ ጌታ እኮ ነው። ደግሞ ከሙታን የተነሳው ጌታ እኮ ነው። በቃሉ የተናገረውና ምንም በሌለበት ሕይወትን የዘራ ጌታ እኮ ነው። ክብርና ምስጋና ለስሙ ይሁን። እልል ብለን እናመሰግናለን እግዚአብሔርን። የትንሣኤው ጌታ እርሱ ስለሆነ አያችሁ፣ ምንጭነት ቢሆን እርካታ ቢሆን ፍላጎትና የማድረግ ኃይል ቢሆን የነዚህ ሁሉ ምንጩ ማን ብቻ ነው? እግዚአብሔር ብቻ ነው። ለዚህ ነው እግዚእነ ውእቱ ጌታ እኮ ነው እርሱ የሁሉ ምንጭ ስለሆነ። ስለዚህ ይህንን የጻፈ ቅዱስ ዮሐንስ ጌታን የወደው የነበረው ቅዱስ ዮሐንስ፣ በትህትናው የታወቀው ቅዱስ ዮሐንስ አያቸው፣ እጅግ በጣም ትሁት የሆነ ብሩህ አእምሮ ያለው ወደ ጌታ ደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው እያለ የጠየቀው፣ ደግሞም ለክርስቶስ ለመገዛት ለመታዘዝ እስከ መስቀል ሞት ድረስ እስከ መስቀሉ ድረስ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ጋር የተከተለው ዮሐንስ ይሄንን እውነት ጻፈልን። ከትንሣኤው በኋላ በጥብርያዶስ በዚያ በባህሩ ዳርቻ ጌታ ተገለጠና ልጆች ሆይ የሚበላ አላችሁን አላቸው። ሁልጊዜም እንደሚጠየቀው የሚበላው ሥጋዊ ብቻ አይደለም። በዚህ ዓለም ላይ የሚበላ የሚጠጣ እርካታን የሚሰጥ የሥጋ ጉዳይ ብቻ አይደለም። ሰዎች እንኳን በሕይወት በሰላም በፍቅር በአንድነት ለመኖር ሁልጊዜ በመብል ብቻ እንደማንኖር እናውቀዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስም ሰው በመብል ብቻ አይኖርም አለ። የእግዚአብሔር ቃል ነው የሚለውን ነው። ግን ለሰው ልጅ በዚህ ዓለም ላይ ሰላም፣ ፍቅር፣ አንድነት እነዚህ በሙሉ ከሚበላው ከሚጠጣው ጋር ያስፈልጋሉ እና ይህ ዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ከትንሣኤው በኋላ መገለጥ በዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ 15 ባለው ክፍል በሰፊው አስተማረ። ሁሉን የሰጠ የመገበ ከወደዱት እንዳያጡ ያደረጋቸው አንዳች ነገር እንዳይጎላቸው ያደረጋቸው ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን ያስረዳል። በዚህ በዮሐንስ ወንጌል ምዕራፍ 21 ውስጥ ሰፊ ትምህርቶች አሉ፣ ታላላቅ ትምህርቶች። በተለይም ደግሞ የክርስቶስን አምላክነት የምንረዳበት። ተመልከቱ፣ እነሱ በባህር ላይ እያጠመዱ ከባህሩ ሳይወጡ እዚያ ምድር ላይ ፍምና አሳ ተቀምጦ አገኙ ይላል። ይሄ የምን ትርጉም ያለው ይመስላችኋል? የሰው ልጆች ድካማችን እጅግ ብዙ ነው። በባህር ላይ ያሉ በዓለም ላይ ያሉትን እኔና እናንተን ያለነውን እኔና እናንተን ይመስላሉ በባህር ላይ የነበሩ ሐዋርያት እና ድካማችን ሰፊ ነው። ሌሊቱን ሙሉ እንደክማለን፣ ቀኑን እንለፋለን፣ በሽፍት እንሰራለን። በሩቅ አገር በውጭው ዓለም በሀገር ውስጥ ብዙ ስራዎች እንሰራለን። የእግዚአብሔር ነገር ግን ከጥቂቱ ይጀምርና በረከትን ይሰጠናል። እነሱም መያዝ የፈለጉት በባህር ውስጥ ያለውን ብዙ አሳ ነው። እርሱ ግን በፍም አስቀምጦ የጠበቃቸው አንድ ወይም ጥቂት ቁጥር ነው። ከጥቂት ቁጥር ወደ ብዙ ማደግን የሚሰጠን ማን ብቻ ነው? እግዚአብሔር ነው። የኔና የናንተ ትልቁ ዓላማና ተስፋ በእግዚአብሔር ላይ መታመን እንጂ ብዙ ማጥመድ አይደለም። ብዙ ለመያዝ መሮጥ አይደለም። ብዙ ለመያዝ በሮጥን ቁጥር እጆቻችን እንኳን የማይዟቸው ብዙ ነገሮች አሉ። አንዱን እንይዛለን፣ አንዱን እንጥላለን። እንደዚህ ነው የዓለም ጉዳይ። ለመያዝ የምንሮጥበት ለመሰብሰብ የምንሮጥበት መንገድ ሰፊ ነው። እጆቻችን ጣቶቻችን 5 ናቸው። ዝገኑ ብንባል ከጣቶቻችን የሚወድቀው ይበዛል። የምንይዘው ምን ብቻ ነው? ጥቂት ብቻ ነው።
ከዚያ ከባህሩ ሲወጡ እነዚያ ደቀ መዛሙርት ትልልቆቹን ይዘዋል፣ 153 አሳዎች ይዘዋል። ግን መሬት የጠበቃቸው በፍም ላይ የተቀመጠው ጥቂቱ ነው። በክርስቶስ የተዘጋጀው ጥቂቱ፣ በእነሱ ድካምና ብርታት የመጣው አይደለም። እርሱንም አልያዙም። እርሱንም ሲደክሙ አድረዋል፣ ምንም የላቸውም። ግን ደግሞ የእነርሱ ድካም ከንቱ እንዳይቀር 153ቱን አስያዛቸው። ይሄንን የቤተ ክርስቲያናችን ሊቅ የእስክንድርያው ቅዱስ ቄርሎስ እንደኔ አረዳድ እነዚህ ቁጥሮች ሰፊ ትርጓሜ ያላቸው ይላል። የትኞቹ 100 እንደገና 50 ከዚያም 3 የሚሉት ቁጥሮች ልዩ ትርጉም አላቸው ይላል ሊቁ ቅዱስ ቄርሎስ ዘእስክንድርያ። 100 የሚለው ሁልጊዜም 10 እንደዚህ ሆኖ ሲባዛ 100 ይመጣል፣ ፍጹም ይሆናል። ምክንያቱም 100 በጎች ነበሩ ብሎ የዓለምን ሕዝብ በሙሉ ፍጹም አድርጎ የሚቆጥርበት ስለሆነ፣ ደግሞ አንድ ክርስቲያን በሕይወቱ 30 60 እያደረገ 100 ፍሬ ያፈራል ብሎ ስለተናገረ ፍጹም የሆነውን ሕይወት ምሉዕነት፣ የሕዝብን የአሕዛብን ወደ እግዚአብሔር መንግሥት መጨመር የሚያመለክት ነው ብሎ ይናገራል። 100 ይህ ነው 100 በጎችን ምሳሌ አድርጎ ስለተናገረ ይላል ቄርሎስ። ከዚያ 50 የሚላቸው ደግሞ በጸጋ የዳኑት የተመረጡ፣ ከዚያ ከ100 እኩሌታ የሆኑ በሕይወታቸው ዘመን በእኩሌታውም ቢሆን በሙሉ ወደ ቤተ ክርስቲያን ቀርበው ፍጹም ቁጥርን ለማድረግ 100 ለመምጣት 100 ለመሙላት እየሞሉ ከፍ እያሉ የሚሄዱ ናቸው ብሎ ይናገራል። 3ቱ ግን የቅድስት ሥላሴን ማንነት የሚያሳይ ነው። እነዚያ በእምነት በባህር ላይ የሚታዘዙ የሚሮጡ፣ በቀኝ ጣሉ ሲባሉ የሚጥሉ ሐዋርያት በእምነት የሚኖሩትን ሕይወት 3ቱን ዓሣ ግን በዚያ ላይ ይሄንን አሳያቸው እና ለነሱ በቅድስና ለሚኖሩ ለተቀደሱ ከራሱ ከመለኮታዊ ባህሪ ከባህሪየ መለኮቱ ተካፋይ እንዲሆኑ በቅዳሴው በሥጋ ወደሙ ፍታቴ በማህሌቱ በምስጢሩ ተቋዳሽ መሆናቸውን የሚያሳዩ ናቸው 3ቱ ብቻቸውን ብሎ ደግሞ ይናገራል። ስለዚህ ዛሬም በእኔና በእናንተ ሕይወት ከምንሻው ከምንፈልገው ምንም ያላሳጣን እግዚአብሔር፣ ወደ እርሱ ብቻ እንድንጠጋ የሚፈልግ እግዚአብሔር ሌላ ምን የተጠየቅነው ነገር አለ? አያችሁ፣ እነዚያ በብሉይ ኪዳን የነበሩ እስራኤላውያን በሉ ጠገቡ፣ ደግሞ ከምኞታቸው ከፍልጎታቸው ከዚያ ምንም አላጎደለባቸውም፣ አንዳች አላሳጣቸውም አለ። አሁንም ደቀ መዛሙርቱን ከሚፈልጉት መስራት ከሚፈልጉት ማጥመድ ከሚፈልጉት መያዝ ከሚፈልጉት አንዳች ሳያጎልባቸው በሉ ይሄንን ትልልቅ ዓሣ ደግሞ ያዙ አላቸው። የበረከት አምላክ ሁልጊዜም በበረከት እኔና እናንተን ይጠራናል። ወደ ምድር መረቡን ከሳቡ በኋላ ጌታ እኮ ነው ብሎ ተናገረ። ያ የወደው የነበረ ደቀ መዝሙር ማን? ዮሐንስ። ለማን? ለሌሎቹ። ጌታ እኮ ነው። ምን ያደረገው? ይህንን ሁሉ ተአምር የሚሰራው ጌታ እኮ ነው። እርሱ ነው ታላቅ የሆነ። ስለዚህ ደቀ መዛሙርቱ በሙሉ በእርሱ እጅግ ተደነቁ እና በኋላ ሲሰጣቸው ልበ አምላክ ቅዱስ ዳዊት የተናገረውን ያንን ምስጢር የሚያሳይ ነው። ፍሬ ጻማከ ተሴሰይ ከዚህ ጋር የተገናኘ ነው። አያችሁ፣ የድካምህን ፍሬ ትበላለህ ብሎ ልበ አምላክ ቅዱስ ዳዊት እንደተናገረ ዛሬ እዚህም ላሉ ለቤተ ክርስቲያን ሙሽሮች እግዚአብሔር ለጎበኛቸው በቤተ ክርስቲያን ሥርዓት በሥጋ ወደሙ አንድ ለሆኑ ልበ አምላክ ቅዱስ ዳዊት በቤተ ክርስቲያን በኩል የሚያውጅላቸው ይሄንን ነው። ፍሬ ጻማከ ተሴሰይ የድካምህን ፍሬ ትመገባለህ። እንደገናም ደግሞ ሚስትህ በቤትህ ያማረች ወይን ትሆንልሃለች እያለ ነው የሚናገረው። በዚያ ልጆችህ ደግሞ የሚያብቡ አበቦች ይሆናሉ። ቀድሞ እግዚአብሔር ለኔና ለናንተ የድካማችንን ዋጋ የምናገኝበትን መንገድ አስቀድሞ ሰጥቶናል። ምን ብሎ? በርዕሳችን እንዳነሳ ነው ከወደዱትም አላሳጣቸው። እግዚአብሔር ይመስገን። በበረከት አያሳጣንም፣ በጤንነት አያሳጣንም፣ በልጆች መባረክ አያሳጣንም፣ በትዳርና በፍቅር አያሳጣንም። ስለዚህ አምላከ ቅዱሳን ፈቃዱን በማድረግ በትንሣኤው በረከት በመኖር ከፈቃዱ አንዳች ሳይጎልብን እንድንኖር ቅዱስ ፈቃዱ ይሁንልን። የመከረን ያስተማረን አምላካችን ስሙ ለዘላለም የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን። ፋሲካ ቀኑ ዛሬ ስለሆነ ነው እንጂ ከትንሣኤ ጀምሮ 50ው ቀን ጠቅላላ ፋሲካ ነው። ፋሲካ እያለን አብረን እንዘምራለን። ፋሲካ
ፋሲካ ፋሲካ ፋሲካ ፋሲካ ፋሲካ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ አንድ ጊዜ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ይህን ሰዓት ስለባረክልን ክብር ምስጋና ላንተ ይሁን። ቀሪ ጊዜውንም ባርክልን፣ ቀድስልን። ቅድስት ቤተ ክርስቲያናችንን ተዋሕዶ ሕይወታችንን ከፈተና ሰውርልን። ምእመናኑን ሕዝበ ክርስቲያኑ በምሕረትህ በቸርነትህ ጠብቅልን። ከመከራ ሥጋ ከመከራ ነፍስ ሰውርልን። በአምልኮትህ አጽናቸው፣ በበረከትህ ጠብቃቸው። ከመከራ ሥጋ ከመከራ ነፍስ ሰውርልን። በችግር በፈተና ያሉትን የታሰሩትን አስፈታልን፣ ያዘኑትን አረጋጋልን፣ የታመሙትን ፈውሱን ድህነቱን ስጥልን፣ ያረፉትን ከቅዱሳን አጠገብ አሳርፍልን። በሀብታቸው በገንዘባቸው በጉልበታቸው በእውቀታቸው በጸሎታቸው ቅድስት ቤተ ክርስቲያንን በስውርም በግልጥም የሚያግዙትን ስጦታቸውን ተቀበልልን። ከቅድስተ ቅዱሳን ከድንግል ማርያም ከመጥምቀ መለኮት ከቅዱስ ዮሐንስ ከጻድቁ አባታችን አቡነ እስትንፋሰ ክርስቶስ ረድኤት በረከት አሳትፈን። እንዲህ እያልን ቅዱስ ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ከፈለጉ አሳያቸው ለመጋቢት ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። አርንኖ አርሥቲክሙ ቅድመ እግዚአብሔር አምላክነ በይደ ገብሮ ከመ ይባርከሙ እግዚአብሔር ወይስ አለ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ።
አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው፣ እስከ ዘላለም ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም ይሁንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት ወደዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን በደላችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃነት ዝጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ብሎ 12 ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ይቅር ይለን ዘንድ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአተ ኩሉ ሕዝብ ከስናውቅ ወድፍረት ሳናውቅ በስህተት የሰራንን የተላለፍንን በደላችንን ይቅር ይበለን። ማእሰረ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ይሃሉ ምስለ ኩልክሙ ምስለ መንፈስ በሰላም ስሬት የኩነነ ዘተመጦነ ስጋ ከወደመ ካብአነ መንፈስ ልጅ ኩሉ ኃይል ወሰለ በረከተ ረም ኪያን ሰፈ ኩሉ ነው ወሰ ኩሉ ምግባር ሰነ ደምረን ነበሩ ብዙ አበነ ስጋው ቅዱስ ደሙ ክቡር ነሳይነ ወይወተ ረከብነ መስቀሎ ኢየሱስ ክርስቶስ ኪያከ እግዚኦ ናኮተ ነሲያነ ጸጋ ዘመንፈስ ቅዱስ በሰላም ግቡ።